አደርገዋለሁ። እማላደርግበት ምንም ምክንያት የለኝም። አታደርጊው። እርግጠኛ ነኝ አታደርጊው። አደርገዋለሁ አልኩህ እኮ። እስቲ ቆይ አይኔን እያይሽ ንገሪኝ። የእውነት ጨክነሽ እኔ ላይ ተመሰክርብኛለሽ? ሳትዋሽ የምር አንደበትሽ እሺ ብሎ ይታዘዝልሻል እኔ ላይ ለመመስከር? አላውቅም። በጣም ነው የማፈቅር። ሚራ ለካ ሮቤልን በጣም ነው የምታፈቅረው። አያችሁ ማለት ያው እየተሸዋወዱ ይመስል ነበረ። ነገር ግን አሁን ላይ እሷ ናት እየተሸወደች ያለችው። ሮቤልን ሸወድኩ ብላ አሁን ላይም እንደምታፈቅረውና እንደምትወደው እየተናገረች ነው። እንግዲህ ያው የሰራውን ስራም ያው ከፍርድ ቤት ቀርቤም አልናገርም እስካሁን ድረስ የፎከርኩትም ሆነ ያስፈራራው ውሸቴን ነው በማለትም ነግረዋለች። እንደምታፈቅረውም ገልጻለታለች። ነገር ግን ሮቤል አያፈቅራትም። ወንድሙን ለማጥቃት ነው እንጂ። ወይኔ ሲያሳዝን። አድናን ግን እናንተ አድናንና ሮቤል የእውነት ወንድምና ወንድም ናቸው ወይስ እንዴት ነው? በስመ ወንድም እንዲሁ ቤተሰብ ሆነው ነው ወይስ ምንድን ነው? እኔስ ጥያቄ ፈጠረብኝ። ማለት እንደዚህ አብሮ አደግ ካልሆነና እንዲሁም ብቻ ጨክኖ በዚህ ልክ በወንድሙ ላይ ይሄን ነገር ክፋት ያደርጋል ብዬ አላስብም። ወይስ ምን ቄም ይዞበት ነው? እስኪ እናንተስ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ስጡ። እኔ ብቻ በጣም ጥያቄ ነው የፈጠረብኝ። እናም ሮቤል አሁን ላይ በቃ በስመ አፈቅርሻለሁ ወድሻለሁ እየተጠቀመባት ነው። ነገር ግን እሷ አሁን ላይ እንደምትወደውና እፍ ያለ ፍቅር እንዳለባትም ትለያለች። ነገር ግን በጣም ተዋርዳለች ማለት ነው። ወይኔ አፈቅረሃለሁ እያለች እንግዲህ ውዱ ባሏ ሲሰማት ምን ይፈጠር ይመስላችኋል? ጉድ እኮ ነው እናንተ። ከዚህ ውርደት ያድን ነው የሚባለው። እንዲሁም ከእንደዚህ አይነት ውርደት ይጠብቃችሁ። እንዲህ ወየው ጉድ። ግን የሆነ ነገር ሚስጥር ያዘችበት ሚስጥር አለ ብዬ አስባለሁ። ምክንያቱም ከባለፈው እንዳያችሁትና እንደተመለከታችሁትም በሳሎን ላይ ተቀምጣ የሆነ ፎቶ ስትመለከትም ነበር። በዚህ ስልክ ወይም በዚህ ፎቶ አስፈራራዋለሁ እያለችም እየዛተችበትም ነበር። ይህ ፎቶ ምን ይመስላችኋል ቤተሰብ? ምንድን ነው የያዘችበት? ከሮቤል ላይ የያዘችበት መረጃ ትልቅ መረጃ አለ። ይህንንም እሱ አያውቅም። ነገር ግን እሷ መረጃ ብላ ይዘዋለች። ብቻ በጣም ከባድ ነገር ነው ያለባት። እንግዲህ እሷም ብዙ ነገር ትላለች። ነገር ግን በዚህ መሀል ያው ሁለታቸው እንደዚህ እየተላላጡ ባሉበት አድናን እፈራለታለሁ ራሱን ስቶ እንዳይወድቅ። ብቻ ከባድ ነው። እንዲሁም ከአእምሮም ሆኖ ካናገራቸው ምን እያደረጋችሁ ነው ቢላቸውም እንግዲህ በማያልቅ በአስመሳይነታቸውም በቃ ለማታለል ምናምን ይሞክራሉ። እሱ ግን ነቃ ማለት አለበት። እስካሁን ድረስ የተታለልኩት ይበቃኛል። ከዚህ በኋላ ወንድምየው አንተም ይበቃል፣ ሚስትየው ተብየዋ ይበቃሻል፣ ጨርቄን ማቄን ሳትይ ከቤቴ ውልቅ በይ ብሎ ማባረር አለበት፣ እንደኔ ማለት ነው። እንደዚህ አይነት ነገር ከባድ ነገር ነው። አሁን ላይ ሉሃናን ባለማመኑና እንዲሁም ሉሃናን ጆሮ ሰጥቶ ባለመስማቱም ብዙ ዋጋ ያስከፍለዋል። ሉሃና ግን ያው የእህቷ መጥፋትን ብዙ ስላሳሰባት አሁን ላይ የእነሱን ነገርን ቸላ ብለዋለች። በዚህም ትልቅ መረጃ አግኝቼ አንተንም በአይን እስከማሳይ ድረስ ታገሰኝ እያለችም እንግዲህ በፍቅርና እንዲሁም በየዋህነትም ስታየውም ነበረ። አድናን ግን ሊነቃላት አልቻለም ነበረ። በስተመጨረሻ እንግዲህ የቀን ሁለት እጅ ከፍንጅ ይዟቸዋል። በዚህም ምን ይፈጠር ይሆን? ወይኔ ጉዴ! ብቻ በጣም ነው የሚያሳዝነው። ደግሞ እኮ የሚያናድደው ነገር ሮቤል በቃ አስመሳይ እንደሆነም ይለይበታል። ሉሃና ግን ነቅታበታለች። የእህቷ ነገር ወደ እሱም ስላዛመመባት መረጃዎች በሙሉ ወደ እሱ ነው የሚጠቁምበት። እና ምንድን ነው ይሄ የጆሮ ጌጥ ምንድን ነው? የት ነው ያገኘሁት መሰለ? ከክፍል ነው ያገኘሁት ብላም ስታፋጥተው እሱ ግን የባጤ ቆጡን ነበረ ሲዘበራረቅ የነበረው። ይህም ሚራን ተጠያቂ ለማድረግ የእሷ መጥፋት ሚራ ናት ተጠያቂነቷ በማለትም እንግዲህ ነገርየውን ወደ ሚራ ነበረ ያላከከባት። አሁን ግን ሉሃና ነቅታበታለች ማለት ነው። እና
እያንዳንዷ ጊዜም እዚህ በማጥፋበት ጊዜም እህቴን እያጣዋት ነው እያለችም እሷን በጣም ከባድ ሁኔታ ላይ ናት። አድናን አሁን ላይ ማገዝ አለበት። በእህቱም ሆነ በሷ ያው የስነ ልቦናም አገዛ ያስፈልጋታል። የእህቷ መጥፋትም ብዙ ነገር እያደረባት ነው ማለት ነው። ጭንቀት፣ ፍርሃት ብቻ ምን ልበላችሁ እና ከዚህ ቤትም መቀመጥ የለባትም ብዬ አስባለሁ። ምክንያቱም ወታም መረጃዎችን መሰባሰብ አለባት። ያው ከወጣች ግን አታስገባትም። እንደገና መረጃዎችን ለማውጣት ለማግኘትም ቢሆን ያው እድሉም ትንሽ ይጠብባታል ብዬ አስባለሁ። ነገር ግን አሁን ላይ አድናን በደንብ መስራት አለበት። የእህቷንም ሆነ የነሱን ጉድ ለማውጣትም ባይተኛ አሪፍ ነው ባይነኝ። ብቻ በጣም ከባድ ነገር ነው። አድናን አሁን ላይ ጠንከር ብሎ እነሱንም አስወጥቶ ወደ ፖሊስ ጣቢያም ሄዶ ማመልከት አለበት። ካለዛ ግን አሁንም ሌላ ድራማ ይሰራበታል። ሉሃናም ቢሆን አሁን ላይ በቃ ሁኔታው ተረጋግታ ካላሰበችውም አዝማሚያው እንግዲህ ሮቤልና ሜራ አድናን እንድትጠረጥረው ነው የሚያደርጉ። መላቸው አያልቅምና ማለት ነው። እና በባለፈውም ክፍል አይታችሁ ከሆነ ያው አድናን በሳራ የሆነ ነገር እንዳለበትና እንዲሁም በጉዳዩም እንደሚያውቅም እናስመስል፣ እሱንም እንድትጠረጥር እናድርግ እያሉም ሴራም ሲያሰሩ ነበረ። በጣም ከባድ ሁኔታ ላይ ነው ማለት ነው። ወይኔ ፍጥጫቸው ግን ሉሃና ይመቻት፣ አንቀጠቀጠቻቸው እኮ ሮቤልንም በጥፊ ነው የከረቸመችው። ሌላኛው ደግሞ ያው ሚራንም አንቃታለች ማለት ነው። ሚራን ግን በቃ ተውዠቀዠቀች እኮ። እንዲሁም ደግሞ ያው ሮቤልም ላብ በላብ ነው የሆነ። ብቻ ምን ልበላችሁ፣ የአጥንቴን ፍላጭ አንቺን ይንሳኝ፣ እኔ ስለ እሷ የማውቀው ነገር የለም ብሎ ማለት እኮ። ወይ ውሸታም ሰው እኮ መጨረሻው ገደል ነው የሚገባ። እውነት መጨረሻቸው አያምርም። እኔ አስታውሰዋለሁ፣ አንድ ፊልም ነበረ ሰላም ተስፋዬ የሰራችው ፊልም። እንግዲህ በእህቷ ፍቅረኛ ላይ ብዙ ነገር ስታደርግ ቆይታ እኔን አፍቅረኝ እሷ ምንም አትረባም እያለች መጨረሻዋ ግን እሷ ናት እንግዲህ እሷ ከቆፈረችው ጉድጓድ ላይ የገባችው ማለት ነው። ይሄ ድራማም ልክ እንደዛ ማለት ነው። እና ብቻ ከባድ ነገር ነው። ለሰዎች የሚቆፈርላቸው ጉድጓድ ያው ራሳቸው ዙረው እንደሚገቡበት የሚያሳይ ነገር ነው። አድናንን አሁን ችግር ላይ ለመጣል ብዙ ነገር እያደረጉ ከችግር ላይ ችግር ከስህተት ላይ ስህተትም እየሰሩ ብዙ ነገር እያደረጉት ነው። ነገር ግን ተያይዘው ሁለታቸውም ገደል ይገባሉ ማለት ነው። አድናን ነጻ ይወጣል። ሉሃናንም እንግዲህ ፍቅሩንም ገልጾ በስነ ስርዓትም ፍቅራቸውን መቀጠል አለባቸው ባይነኝ። እንዲሁ ደግሞ ያው ሚራ አያልቅባትምና እኔ እርጉዝ ነኝ አስወጥታ ትጣለኝ ምናምን እያለች ካለቃቀሰችም ቀጥታ መውሰድ ያለበት የት ነው? እሱ ከሚያውቀው ክሊኒክ ወስዶ ማስመርመር አለበት። ጉዷን ማውጣት አለበት። ምንድን ነው እንደዚህ ማስመሰል? አምኗት ተቀምጦ ምን አይነት ጉድ ነው? ራሱን አሳልፎ ሰጥቷት። ወይ ጉድ! ለገንዘብ እኮ ሲባል ከባድ ነው። ግን እኮ ሮቤል ነው እስከዚህ ድረስ እንድትቆይ ያደረጋት እንጂ በባለፈው ክፍል ያው ሁሉንም ጥለነው እንውጣ ያለን ነገር ይበቃናል ብትለውም እሱ ግን አድናንን ስለጠመደውና እንዲሁም ባዶ እጁን አስቀርቶ እሱ የፈለገውን ነገር ለማግኘት ሲል ነበረ እንግዲህ ሚራን ሲለምናት የነበረ። እና ቀጣይስ በምን አይነት መንገድ ይመጣሉ ብላችሁ ታስባላችሁ? ቤተሰብ አድናን ብቻ በአእምሮ ይሁንና ተረጋግቶ አስቦ እነሱን ከህይወቱ ማውጣት አለበት ባይነኝ እንደኔ። እናም እናንተም ሀሳብ አስተያየታችሁን አስቀምጡ እያልኩኝ የዛሬው ክፍል የሉሃና እውነት የተገለጠበት እንዲሁም የሮቤልና የሚራን ጉድ የታየበት ነው ማለት ነው። በእርግጥ ከሚያምናት ሚስቱ ከሚወደው ወንድሙ ይሄ ነገር ሲፈጸምና እንዲሁም አፈቅርሻለሁ አፈቅርሃለሁ እየተባባሉ ቃል እየተለዋወጡ መስማት ለሱ ለጤናው አስቸጋሪ ይሆናል ማለት ነው። ከዚህም እንግዲህ ሉሃና ደርሳ እሱን ካላጽናናቸውና እንዲሁም ካላበረታቸው አድናን ከባድ ችግር ላይ እንዳለም ያሳያል ማለት ነው። በዚህ ማል ግን ራሱን ስቶ ከወደቀ ከዛው ላይም እንግዲህ እረጋግጠው የሆነ ነገር ያደርጉታል ብዬ አስባለሁ። ምክንያቱም እሱም የሆነ ነገር ታሞ ሁሉን ነገር እንዳያስታውስ ነው የሚያደርጉት ብዬ አስባለሁ። ብቻ ከባድ ነገር ነው የሚፈጠረውን በቀጣይ ቪዲዮ እናያለን ማለት ነው።
እናም ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ እያልኩኝ በቀጣይ ቪዲዮ እንገናኝ። መልካም ጊዜ። ቻው።